ያማራን ህዝብ አቀጣቅጡኝ ሲል አናደርገው ነው ያለው ተቀጥቅጣል ምክንያት ይያለን ድሮን ወደ ትግራይ ስትመጣ ማርዘነብ እንዴት ዋለች እኮ ነበር የምንባለው ዛሬ ማርዘነብ ባህር ዳር ስትዞር እኔ ጥሩ ስሜት አይሰማኝም መጀመሪያውንም ይሄን ማሰብ ስላልቻለች ነው እቻ ሀገር ይሄ ህዝብ ወደዚህ መቀመቅ ይገባው ያንዱ ህዝብ ቁስል እኔ ነው ብሎ ከመጀመሪያው ማሰብ ቢችል ኖሮ የሁሉ ማዕት አይመጣም ነበር የትግራይ ህዝብ አረም ሲባል የትግራይ ህዝብ ወሮበላ ሲባል ኢትዮጵያ ለትግራይ ህዝብ ሲኦል ስትሆን ይሄ ህዝብ እንደ ቢያፍራ መጥፋት አለበት ሲባል አሳውን ለማንጠፍ ባህሩን ማጥፋት ነው 95 ለ5 የሚሰቀጥጡ ማለት ነው አንዳንዱ ከቤተ ክህነት መስቀል ይዘው የትግራይ ህዝብን ሞት የሚባርኩ ቀሳውስት ያየንበት እብደት ውስጥ የገባች ሀገር ያማራ ኢሊት ያ ሁሉ ሲጮህ ለአማራ ህዝብ ምንድነው ያተረፈለት የትግራይ ህዝብ መከራና ስቃይ ነው ብሎ ቢያስብ ኖሮ ዛሬ አማራ ህዝብ ላይ የምናየው ነገር አይፈጠርም ነበር እኔ አንድ ነገር ማለት ፈልጋለሁ ማለት ይሄ አሁን ያለው ስርዓት ማን ይወልደው አሁን የኢትዮጵያ ህዝብ የጋራ ታሪክ ያለው በሃይማኖቱ በእሴቱ በኢኮኖሚያዊ ትስስሩ ከሚናገረው ቋንቋ አንዱ ህዝብ ከሌላ ህዝብ ሊለይ ካልሆነ በስተቀር ከዛላምበሳ እስከ ጅጅጋ እስክትገባ ለሊቱ ሙሉ በሰላም የምትሄድበት ሰው የማይጠይቅህ የነበረ አገር ኦቨርናይት ባፍጢሙ ለምትደፋ ያ ሁሉ ክብር ያ ሁሉ መተሳሰር ያ ሁሉ ሃይማኖት እንዴት ብሎ አፈርድም ይበላ ምንድነው ከየት ዝም ብሎ ከሰማይ ዱብ ስላለ እኔ አንዲት ነገር መናገር የምፈልገው አቶ ገዱ ሲናገሩ ሰምቷቸው ከሆነ ይሄ ስርዓት ይሄ ሰውዬ ሲመጣ የሚያውቁት ሰዎች አይደለም ሀገር ሊያስተዳድር በጎችና ፍየሎች ጠብቅልኝ ብለ ለጊዜው ለአንድ ሰዓት ለሁለት ሰዓት አደራ ብትሰጠው ሊወጣ የማይችል ሰው ነው ብለው ነግረውን ነበር እኛ ግን በጥላቻና በትምክህት አይናችን ታውሮ ስለነበር አልሰማናቸውም የ120 ሚሊዮን አገር ህዝብ አገር አሳልፈን ሰጠናት በዚህ የሚያስጠይቀን ነገር ካለ እንጠየቃለን አለ ሃይማኖታዊ ትስስራችን ታሪካዊ ትስስራችን በአንድ ህገ መንግስት የተገነባች ህገ መንግስታዊ አገር የመቻቻልና የመከባበር ምን ነበር ስንል የነበረው ልዩነታችን ውበታችን ስንል ያ ሁሉ ስናከብረው የብሔር ብሔረሰቦች ሀገር ብለን በአፍጢሙ የደፋ ነው ምን ሆነን ነው ካልን ግን እኔ ህዝቡ እንዲማር ከተፈለገ ማለት ይሄ ሁሉ ነገር ትተ እንደ ህዝብ ሰክረን ነበር ማስተዋል አልቻልንም ያቶ ገዱ ንግግር በቃ ለኔ ትልቅ መነሻ ምንም መሰረት በሌለው ጥላቻና ትምክህት ታውረን ስለነበር አገሪቱን ድምጥ ማጧ ለሚያጠፋ አንድ የማይረባ ግለሰብ አሳልፈን በመስጠታችን መጠየቅ ካለብን እንጠይቃለን ካለ ይሄ ህዝብ ራሱ መጠየቅ አለበት የትግራይ ህዝብ አረም ሲባል የትግራይ ህዝብ ወሮበላ ሲባል ኢትዮጵያ ለትግራይ ህዝብ ሲኦል ስትሆን ይሄ ህዝብ እንደ ቢያፍራ መጥፋት አለበት ሲባል አሳውን ለማንጠፍ ባህሩን ማጥፋት ነው 95 ለ5 የሚሰቀጥጡ ማለት ነው አንዳንዱ ከቤተ ክህነት መስቀል ይዘው የትግራይ ህዝብን ሞት የሚባርኩ ቀሳውስት ያየንበት እብደት ውስጥ የገባች ሀገር ስለዚህ እምነቱን የዘነጋ ቫልዩን የዘነጋ የሀገሩን ክብር አሽቀንጥሮ የታለ ኢሊት የበዛባት ሀገር ትናንትና በትግራይ ህዝብ የሁሉ መከራና ሲቃ ሲመጣ እሱ ጋር ማይደርስ የመሰለው የትግራይና ህመሙ ያልሆነ ኢሊት ስለሰከረ ተራው ህዝብማ ምን ያድርግ እኔ ህዝብ ሲያስተምረኝ እኮ ከኔ ይሻላል የተሻለ ለውጥ ያመጣልኛል ብሎ እኮ ነው የሚያስተምረኝ እኔ ምሁር የተባልኩት ከፊት ለፊት ተገትሬ እብደት ከጀመርኩ ሌላው ቢያብድ ይገርማል እንዴ ስለዚህ የኢትዮጵያ ኢሊት የኢትዮጵያ ቀሳውስት ለዚች ሀገር በአፍጢማ መደፋት ራሳቸውን ቆሞ መጠየቅ አለባቸው መጀመሪያ ይሄን በማረጋችን ነው ያማራ ኢሊት ያ ሁሉ ሲጮህ
ለአማራ ህዝብ ምንድን ነው ያተረፈለት? የትግራይ ህዝብ መከራና ስቃይ ነው ብሎ ቢያስብ ኖሮ ዛሬ አማራ ህዝብ ላይ የምናየው ነገር አይፈጠርም ነበር። ይህን ትስስር ባለማስተዋል ማለት ነው። የሀገሪቱ የውጭ ጉዳይ ሚኒስቴር የነበረው ገዱ እንኳ ይሄን ማስተዋል ባለመቻላችን መሪዎች ሆነን አገሪቱ መቀመቅ የተተናት እኛ ነን። የትግራይ ህዝብ ትከሻ ላይ የዘነበ መዓት እኮ ማንም አይሸክመውም። እግዚአብሔርኛ ጋር ሆኖ ነው እንጂ ኮኛ ጋር የደረሰ ነገር እንዴ በህይወት ቆመን መሄዳችን ራሱ አንዳንዴ ነው ይገርመኛል። ድሮን ወደ ትግራይ ስትመጣ ማርዘነብ እንዴት ዋለች እኮ ነበር የምንባለው። ዛሬ ማርዘነብ ባህር ዳር ስትዞር እኔ ጥሩ ስሜት አይሰማኝም። የሆነ ትግራዋይ እዚህ ጥሩ ስሜት አይሰማም። ምክንያቱም የሞተውን ወንድሜ ሌላውን ሰው በመግደል አነሳዋለሁ ብሎ የሚያስብ እብድ ትግራዋይ ስለሌለ ማለት ነው። የሆነ ህዝብ ከዚህ ህዝብ መማር አለበት። ትናንትና ሲደበድቡን አንድ ላይ ሆነው ዛሬ እኛ በልጆቻችን መስዋዕት ቆመን የፌደራል መንግስቱን እጁን ጠምዝዘን ፕሪቶሪያ ድረስ ወስደን ስናነጋግረው ሰላም እንዲቀበል ስናደርገው በሉ እንግዳውስ እናንተ ጋር ከተነጋገርኩ የአማራን ህዝብ አቀጣቅጡኝ ሲል አናደርገውም ነው ያልነው። ተቀጥቅጠን ምክንያት እያለን ለምን? የሰላም አባቶች ስለሆነ። የትግራይ እናት የሰላም እናት ስለሆነች፣ ይሄ የትግራይ አባት የሰላም አባት ስለሆነ ከሰላም እንጂ ከጥላቻ ትርፍ እንደማይገኝ በተግባር አሳይቷል። ትናንት ነው አናቱ ላይ የፈሰሰበት እኮ። ይሄ ምን አግራችሁ ተረት አይደለም። እናንተ ጀርባችን ላይ የፈሰሰ ይሄ ህዝብ ግን ይሄን ሁሉ ትቶ ትውልድ ሊቀጥል ከሆነ ይቅር ባዮች ነው መሆን ያለብን። የተደረገውን ነገር መርሳት ግን የለብንም ባይነኝ እኔ እንዳንደግመው ነገር። የረሳ ህዝብ ሁለት ጊዜ ነው የሚመታው። ይቅር ማለት ግን ይቻላል፣ መርሳት ግን አይቻልም። ይሄ ህዝብ ትናንት የሁሉ መከራ ደርሶበት ከአፋር ጋር ያለን መስተጋብር አስቡ። አብረን የታገል አብረን አወል 41 ዳቦ አታልፋትም ሲልህ ምን አይነት ሰው ነው ይሄ? ይሄን ትተን ግን ነው የአፋር ህዝብ ወንድማችን ነው አወል 40 ነው እንደዛ ያለው። የአፋር ህዝብ ግን እንደዛ አይደለም ብለን ማሰባችን ብስለታችን ነው። ቁስላችንን ተሸክመን ማለት ነው። አንድ ዳቦ ባለመግባቷ ስንት ህፃናት ልጆች አይዲፕ ላይ ያተናቸው የትግራይ ተስፋ የሆኑ ማለት ነው። ይሄ ሁሉ ተሸክመን ግን አሁንም ስለ ሰላም ነው እኛ የምንዘምረው። ከኤርትራ ህዝብ ጋር ያ ሁሉ ነገር ተሸክመን ቅድም ጸግሽ ያልከው ማለት በዓለም በጣም የተቀጣቀጡ አገራት እኮ እናውቃለን። በጀርመንና በእስራኤል መካከል የነበረውን ነገር እናውቃለን። ዛሬ ግን ይነጋገራሉ። ትናንት የሆነ ነገር ተፈጠረ ተብሎ የማይነጋገር ህዝብ ሊኖር አይችልም። የሌለ ታሪክ ነው። ልጆቻችን ነገ በሰላም እንዲተነፍሱ ሰላም እንድንሰጣቸው እኔና እናንተ ጋር የደረሰ ቁስል ተሸክመን ሰላምን መምረጣችን ብስለታችንን ነው የሚያሳየው። ይሄ ለዓለም ህዝብ አስተማሪ ነው። የትግራይ ህዝብ ትዕግስትና የሰላም ፍላጎት። እኔ አንድ ቤስት ኤግዛምፕል ልንገራችሁ። መጋቢት 23 የካቲት 23 እዚህ ጻይ አካባቢ አድዋ አካባቢ ማአት መከራ አሳልፈን በዚህ በሳምራ ሐሊፋ ወደ ዴላ የሚባል አካባቢ ይሄድን። አንዲት እናት መንገድ ላይ ያገኙኝና ሰራዊት ያላል መሰላችሁ እልል እያሉኛ ስንሄድ መድኃኔዓለም ከፊት ለፊታችሁ ይሁን፣ እግዚአብሔር ከእናንተ ጋር ይሁን እያሉ ይመርቃሉ። እኔ በሞባይሌ ቀርጻቸዋለሁ። እዚህ ያለ ሰለሞን ክብሮ ማለት እኔ ጋር ናቸው።